እዚህ መምጣቴ ልጄን ሳያሳቅቃት አልቀርም። ምን ይሻለኛል? ወደ ሀገሬ ልመለስ መሰለኝ። ግን ደግሞ እውነቱን ብትነግሬ ለእኔም የአእምሮ ረፍት ነበር። አምላኬ አንድ ልጄን እንዳይን ብሌን ምሳሳላትን ልጄን አደራህን ምንም አታርግብኝ። እንደ በደሌም ቢሆን እኔን ቅጣኝ። ጽናት የመጣሽ? አዎ አባ። ምን ነው ብቻህን እዚህ? ምንም። እዚህ እኮ አሁን ስፖርት እየሰሩ ነበረ፣ ገብተው ነው። ቆይ አሞሃል እንዴ? እረ አላመመኝም፣ ያው ቁጭ ማለቱ ስለደከመኝ ነው። አባ ወይ ዞር ዞር ብለን አየር እንቀበል። እረ በፍጹም እኔ እዚሁ ይሻለኛል። ባይሆን አንቺ ገብተሽ ምግብ ቤ። እኔ አራበኝም፣ ግን በቃ ናና ሽሮ ሰርቼልህ እንብላ። እንደዛማ አይሆንም። ለኪሩቤልም አባት ጨምረሽ ስሪ። አረ ችግር የለውም፣ ለእነሱም እሰራለሁ። እንደዚህ በተወደደ ኑሮ ይልቅ ከነሱ ከተሰራው ላይ ተሰጭኛለሽ። አባቴ ተሳቀቅብኝ እንዴ? አረ በጭራሽ፣ እንደው ስላልፈለኩ ነው። እሺ ቢያንስ ና ቤት እንግባ። ሂጂ። እሺ መጣሁ። እሺ እንዳትቆይ አባ። እኔ አፈር ልብላልሽ ልጄ፣ አሰቃየውሽ፣ አሳቀቅኩሽ። እንደው ብሬን ሁሉንም ባይወስዱብኝ ኖሮ አሁን ነበር ወጥቼ ሀገር የምገባው። የጉድ ቀን አይመሽም አሉ። እንዴት ዋልሽ እፄ? ደህና ዋልሽ? ምን ነው ፊትሽ ልክ አይደለም። ደህና ነኝ፣ ፀሐዩ ነው መሰለኝ። እንዴ እፄ እኔን አትዋሽኝ እንጂ። ምሩ የአባቴ ጉዳይ እያሳሰበኝ ነው። ምን ነው አመማቸው እንዴ? አላቅም፣ ግን አባቴ የሚታክዘው የሆነ ነገር ሲሆን ነው። ምሩ አባቴን በእንደዚህ አይነት ሁኔታ ውስጥ ማየት አልችልም። አዎ ይከብዳል። ምናልባት እቃቸውን ሌባ ስለወሰደባቸው ይሆናል። እሱ ብቻ እኮ አይደለም፣ አባቴ በጣም ተሳቋል። ምግብ ራሱ ለብቻዬ እንዳሰሪልኝ ብሎ ከለከለኝ። ታዲያ ምን ይሻላል? አላቅም። እኔ አሁን ብር ከሰጠሁት ጌታ መጣሽ ይለኛል። እባክሽ በአንቺ ስም አድርገሽ ስጪልኝ። እንደዛ ይሻላል ወይ? ለምን በኪራ በኩል አንሰጠውም? እንደዛም አይሆንም፣ በጣም ውለታው በዛብኝ እያለ ነው። አባትሽ ግን በጣም ነው የሚሳቀቁት። ምን ያድርግ ብለሽ ነው? በቤቱ የለመደ ሰው በሰው ሀገር ያውን በሰው ቤት ተደርጎ እንዴት ይሁን ብለሽ ነው? በቃ እንደው ምን ሄደ ስራ። አንቺ ሂጂና ወሬያቸው። ኧረ ተይው፣ ቀኑን ሙሉ ሳለፋሽ እየዋልኩኝ ደግሞ ሌላ ልፋት ልጨምርልሽ? አንቺ ደግሞ የምታካብጁ ነገር አለ። በቃ አሁን ሂጂ ካልሽ እሺ፣ ግን በጣም አመሰግናለሁ። አንቺ ዋ እንደዚህ አትበይኝሽ። እኔ ያረቅሽ ነው የሚመስለኝ። አይዞሽ እሺ፣ ሁሉም ለበጎ ነው። ሁሉም በጊዜው ይስተካከላል። ምን እንደምልሽ አላውቅም። አይ ጽናት፣ በቃ እንደ ሀገር ነው የምትጨነቂው። እንደው ምን እንደሚሻልሽ። ደህና ነኝ አስቱዬ። እማማ እንዴት ናት? ዋናው ለውጡ ነው። መቼ ነው ከሆስፒታል የምትወጣው? ኧረ እንደዛ ከሆነማ ቆንጆ ነው። አደራሽን መድኃኒት ምናምን ብለሽ ቅጠላቅጠል ምናምን እንዳትሰጫት። ደግሞ ምን አየሽ ኪራ? መቼ ማግባት አቃተው ብለሽ ነው? ሰርግ አምሮሻል መሰለኝ። ካልሆነ እኔና አንቺ እንደገና እንጋባ መሰለኝ። በይ ቻው፣ በቃ እግዚአብሔር ይማርሽ በይልኝ ማማን። ደህና ዋይ። አሁን እኮ ከእናትህ ጋር ሳወራ ነበር። ችግር የለውም፣ በኋላ እደውልልሃታለሁ። ኧረ እራሷ ትደውልልሃለች። ምነው ፈልጋኝ ነው? እንግዲህ ሳታጭልህ አትቀርም።
ምን ሚስት ነዋ። እዛ ከተማ ቆይታ የመጣች የጎረቤት ልጅ አለች። እማ ደግሞ ምን ሆና ነው እንደዚህ ፍቅር በደላላ የሆነችብኝ? ጭራሽ በሀገር ደረጃ ታስፈልግልኛለች እንዴ? ስለምታስብልህ እኮ ነው ኪራ። አንተ እኮ ስለ እናትህ ብዙ የማታውቀው ነገር አለ። ለዛ እኮ ነው በተደጋጋሚ አለምህ እንደ የምትል። አልገባኝም አባ። ቆይ ምንድን ነው? እሱን ሌላ ጊዜ እነግርሃለሁ። ግን አንተ ለአንተ ያላትን ስስትና ፍቅር ታውቀዋለህ። እኔም በጣም ነው የምወዳት። እናቴ እኮ ናት መተኪያ የሌላት። እንደዛ ካልክ ባለችበት ሰዓት አስደስታት። አባ ቆይ ባላት ሰዓት ስትል ምን ለማለት ፈልገን? ማለት እኔና እናቴ ይኸውልህ አንድ እግራችን ወደ ጉድጓድ እየገባ ነው። ስለዚህ ወግና ማዕረግን አሳየን። ጊዜው ስላልደረሰ ነው እንጂ እኮ እኔም የኔ ምላት ሴት አለች። አንተ ልጅ ከኔ እኩል ልትሸብት ነው እንዴ? ኧረ አባ እንዴ ገና እኮ ነን። እንግዲህ ተናግሬያለሁ። ጊዜ ወርቅ ነው። ለእናትህ ደስታ ስትል ኑር። አባ ምን ነካው? እንደዚህ ተናግሮኝ እኮ አያውቅም። የኔ ድንቡሾች ምን ሆነ ነው? ቆይ ከአባት ጋር ትጣላችሁ እንዴ? ኧረ በፍጹም አትዋሽኝ። ቅድም እኮ ሳሎን ድምፅ ሰምቻለሁ። አይ ትልቅ ነገር አይደለም እባክሽ። ይልቅ ናፍቀሽኛል። አቅፍ አድርጊ። ኪራቶ መራራቁን ብንለምደው ነው የሚሻለው። ማለት አልገባኝም። ቆይ መች ተቀራርበን ነው የምንራራቀው? በቃ አለ አይደል? ቆይ ጽናቴ ቅድም አባ አግባ ስላለኝ ደብሮች ነው? ለምን ይዳብረኛል? ወግ ማድረጋቸውን ማየት ነው የፈለጉት። ታዲያ አንቺን አግብቼ ወግ ማድረግ አላሳያቸውም እንዴ? አይ እንደሱ ይሆናል ብለህ ነው? ጽናቴ አልገባኝም። ቆይ የተፈጠረ ችግር አለ እንዴ? እስኪ አውሪ ኪራ። እኔ አባቴ መዋሸት በጣም እየከበደኝ ነው። በቃ እውነቱን ንገሪያቸው። አረ ምን ብዬ? ትምህርቴ ማቋረጤንስ እሺ፣ ከአንተ ጋር ፍቅር መጀመሪያን ግን በጭራሽ አልነግረው። ለምን እንዴ? እዛ ስንት ትዳር ገፍቼ መጥቼ እዚህ ከአንተ ጋር እንደዚህ መሆን የሚደሰትበት ይመስልሃል? ደግሞ ከሀገሬ ስወጣ ወንድ ፈልጋ ነው ወንድ ለምዳ ነው ብዙ ነገር ነው የተባልኩት። ያንን እውን ማድረግ አልፈልግም። ጽናቴ አታሷሽኝና እኔ እያልሽኝም እያረግሽም ያለሽው ነገር ምንም አልገባኝም። አላቅም በቃ ኪራ። አባ ፈልገኝ ነው? ለእናትህ ደውልላት። እሺ እሺ ልጄ ክብሮም ሄድኩ እንኳ አይባልም። በሰላም ድረስ አገሩ ተቀበለ። ዋናው እሱ ነው። አንበሳ ኪራ ራሱ ለምን እንዳልነገረኝ ገርሞኛል። እውነት? ለምን? ከማን? ከኪራ ጋር ነው የተጣላችሁት? እሺ እቺ ጽናት ናት እንደዚህ ሆነችው? እና ምን ከኪራ ጋር ነው የተጣላችሁት? በሰዓቱ ለምን አልነገርከኝም? ቤቴ ላይ እንደዚህ አይነት ድራማ ሲሰራ። ቆይ መልሼ ልደውልልህ። ኪሩቤል ኪሩቤል ኪሩቤል! አቤት ጋሺ። አንቺ ማን ጠራሽ? ኪሩቤል ነው። ሂጂና ጥሪ።
አቤት አባ። ነው ብቷል። ምነው ችግር አለ እንዴ? ምንድን ነው እዚህ ቤት የተደረገ ያለው? አልገባኝም አባ። ግልጽ እኮ ነው። በአንተና በክብሮ መካከል አለመግባባት ተፈጠረ። ምንድን ነው ምክንያቱ? ምን የወጣት ነገር? ያው ሁለታችንም ጎረምሶች ስለሆነ። ኪራ በቃ አባትህ ነኝ፣ መዋሸትህን አቁም። በጽናት ምክንያት ነው የተጣላነው። እንዴት በአንዲት ሰራተኛ ምክንያት ያሳደግኩትን ልጄን ታስቀይምብኛለህ? እሷ እዚህ ውስጥ ምንም አላጠፋችም። ኪራ በቃ አባቷን ያዝንላት አይደለም? ምን አዳረሳት ወንድማማቾች መካከል? አባ ጽናት ምክንያት ብትሆንም እሷ ግን ምንም የምታውቀው ነገር የለም። ትሰማኛለህ? እኔ አባትን ጠንቅቀህ ታውቀኛለህ። አንገቱን ደፍቶ የሚቅለሰለስ ሰው አልወድም። አይ ጽናት መከራሽ። ያ ከይሲ አባን ምን አባቱ ብሎት ይሆን? ሌላ ጣጣ። ስሚ አንቺ። አቤት ጋሼ። እንዴት ወንድማማቾቹ መካከል ትገቢያለሽ? ለምን ታጣያቸዋለሽ? አልገባኝም። ሲያዩሽ እኮ ምንም የምታውቂ አትመስይም። ኪራና ክብሮም በአንቺ ምክንያት የተጣሉት እውነት ነው? አዎ። አንቺ ሲጀመር ምን ከስራሽ ውጭ ወሰደሽ እነሱን እስከ ማጣላት ድረስ የደረስሽው? በጣም ይቅርታ። ትሰሚኛለሽ? እኔ እንደ አህያ ጡት ሁለት የሆኑ ልጆችን ሰው ሲነካብኝ አልወድም፣ እናደዳለሁ። ቢገባሽ ደግሞ ከናባትሽ መያዛችን ትልቅነት ነው። ይገባሻል? ለምንድን ነው ግን ነገሮች እኔ ላይ እንደዚህ የሚበላሹብኝ? ቆይ ለምን? አቤት ጋሽ። ቁጭ በል። በደህና ነው የፈለጉኝ ጋሼ? አዎ ልጄ፣ እንግዲህ እኔም ልጄም በቤተሰባችሁ ላይ ጫና እንደፈጠርን ደግሞ ከሀገር ቤት ይዤት የመጣሁትን ጤፍ ሌባ ወሰደብኝ። እንዴ አባባ ምን ማለት ነው? መወለድ እኮ ቋንቋ ነው። ደግሞ እንግዳ መቀበል ባህላችን አይደል? እሺ ልጄ፣ እኔ አሁን አንተን የፈለግኩ ወደ ሀገር ቤት ለመሄድ መሳበሪያ ብር እንድትሰጠኝ ነው። ደግሞ እኔ እዛ ከሄድኩ በኋላ የምትፈልገውን እልክልሃለሁ። ልጄን ከምትሳቀቅብኝ ተሳቀቀች እኮ ልጄ። ኧረ ጋሼ እንደሱ አይበሉ እንዴ፣ ቤቷ እኮ ነው። አይ ልጄ፣ እኔ ከዚህ በላይ አልችልም። ድምጿን እንጂ አይኗንም አላይ። አባባ ልጆ እኮ ነኝ፣ ምንም መሳቀቅ የለቦት። ተወይ ልጄ፣ ልጄንም በሰው ሀገር አንከራተትኳት። እኔንም አያስጨንቁኝ። ሌላ ነገር ካለ ደግሞ ይንገሩኝ። ምንም የለም፣ ብቻ በጠዋት ትኬት ቁረጥልኝ፣ ወደ ሀገሬ ልሂድ። ቆይ ግን ያስቀየምኖት ነገር የለም አይደል አባቴ? እድሌ ሆኖ ነው። የጽናት እናት ባትሞትብኝ ልጄም አትንከራተትብኝም ነበር። ጋሼ የእርሶን ያህል ባይሆንም ጽናትን በቻልኩት መጠን እንከባከባታለሁ። እሺ ልጄ፣ ተባረክልኝ። ብሩክ በቃ ችግር የለም፣ ለሁሉም ነገር አይጨነቁ። በቃ አሁን ተነሱ፣ እራት እንብላ። በቅርብ ሰዓት ነው የበላሁት፣ አላሰኘኝም። እንደዛማ አይሆንም እንዴ! ለእርሶ ተብሎ እኮ የተለየ የሚሰራ ነገር የለም። ቤት ያፈራውን ነው የምንቀምሰው። ካልክ ነው። እሺ በል ቅደም እንሂድ።
አባቴ በጣም ነው ግን የምትናፍቀኝ። እኔም ልጄ በአይኔ ውል ውል ትይብኛለሽ። እንዴት አባቴ እንደምችል አላውቅም። አባቴ ይሻለኝ። አይዞሽ አባቴ የመጨረሻችን እኮ አስመሰልከው። በቃ አይዞሽ። ምንም አይደል። እንግዲህ እሱ የምታምኘው እግዚአብሔር እንግዲህ እሱ ይጠብቅሽ እንጂ እንግዲህ ዳግም ብዙ አይነ ስጋ ያብቃል። እንዴት አደርገዋለሁ? ተሰናባታችሁ ጨረሳችሁ? አዎ፣ መኪና እንዳይመጣኝ እንሂድ በቃ። በይ እንግዲህ ሰላም ይሁን። ሰላም ያገናኝ። አይዞሽ አይዞሽ። በይ ሰላም ይሁን። በይ ሰላም አደሩ ጋሼ። እስኪ ቁጭ በይ። ማታ ተቆጥቼ ስለተናገርኩሽ ይቅርታ። አረ ችግር የለውም። አንድ ነገር ላማክርሽ እፈልጋለሁ። እኔን? አዎ፣ ከልብሽ ሆነሽ እንድታዳምጪኝ እፈልጋለሁ። ያንቺን ቆራጥነት ይፈልጋል። እሺ ጋሺ። ምን ነው ግን ችግር አለ እንዴ? አሁን የምነግርሽ ነገር ያንቺን ቆራጥነት ይፈልጋል። ዝግጁ ነሽ? ልስማው። መቼስ እስካሁን ከሰማሁት አይከብደኝም። ማንም የማያውቀውን ሚስጥር ለአንቺ ነው መናገር የምፈልገው። ማለትም ከኪራ ጋር ያለሽን ቅርበት ስለማቅ ማለት ነው። እሺ ጋሺ። አስቴርዬ የካንሰር ታማሚ ናት። አዎ፣ እሷ በመመሰቃየት ከጀመረች ዓመታት አልፈዋታል። ግን ልጄ ኪራ ከሰማ መንፈሱ ይጎዳል ብላ ስለፈራች አልነገረችው። በጣም አዝናለሁ። አግባ እያለች የምጨቀጭቀው ሳልሞት ወጉን ልይ ብላ ነው። በጣም ጠንካራ እናት ናት። ሲያማት ራሱ እሱ ፊት ከሆነ ዋጥ ነው የምታደርገው። እና እባክሽን ኪሩቤል እንዲያገባ እርጂው እባክሽ። እሺ፣ እኔ እንዴት ልረዳህ እችላለሁ? አንዲት ልጅ አለች፣ እሷ ትመጣለች። እንዲዋደዱ አድርጊያቸው። ጋሺ ይቅርታ፣ ይህንን ማድረግ አልችልም። ትችያለሽ ጽናት። ክብሮም እንደነገረኝ በጣም እንደምትቀራረቡ አውቃለሁ። ሴት ነሽ፣ ብላተኛ ነሽ። እባክሽን እርጂው፣ በምትወጂው አምላክ ልለመንሽ። እኔ ይህንን ማድረግ ይከብደኛል። ለምን? ምክንያቱም እኔና ኪራ አውቃለሁ፣ ብዙ ጊዜ እንደምትጣሉ አውቃለሁ። እየለመንኩሽ ነው። ገንዘብ የሚያስከፍል ከሆነ እኔ እከፍላለሁ። ኧረ እኔ ገንዘብ አልፈልግም። ቆይ ግን ኪራ ልጅቷን ባይወዳትስ? ይወዳታል። በጣም ነው የሚወዳት። ጸባይ ያላት ልጅ ናት። ለቤተሰባችንም ቢሆን ትመጥናለች። እሺ፣ ግን በደንብ አስቢበት። ያቺ የሳቃችን ምንጭ የሆነችው ሚስቴ ልትሞትብን ነው። ለምንድን ነው ግን እኔ ላይ ሁሉ መከራ እየበዛ ያለው? ቆይ ምን አይነት አጣብቂኝ ውስጥ ነው የገባሁት? ለምንድን ነው ግን ደስታ ሳይታ የምትነፍገኝ? ቆይ እሺ አሁን ምን ላደርግ ነው? እንዴት ብዬ ነው ማፈቅረውን ሰው ለሌላ ሰው እንዲያፈቅር ማመቻቸው? አይ ይህንን ማድረግ አልችልም። በቃ ለጋሼ እነግረዋለሁ።
ግን ደግሞ ይቺ የልጇን ደስታ ፈልጋ ህመሟን ዋጥ ያደረገችው እናትሳ የልጇን ወግ በጉጉት እየጠበቀች ሳታይ ሞት ቢወስዳትስ ራስ ወዳድነት አይሆንብኝም? ምንድነው ማደርገው? ለማንስ ነው ይሄንን ነገር ማማከረው? ለሰሚውም እኮ ግራ ነው። ሰሞኑን ግን ምን ሆነሽ ነው? በጣም ብቸኝነት እያበዛሽ እኮ ነው። ታውቆሻላ? አረ እንደዛ አይደለም፣ የሆነ ነገር አሳስቦኝ እኮ ነው። ምንድን ነው? እኔ ማላውቀው የተፈጠረ አዲስ ነገር አለ? አረ ምንም የለም። ለምን ጠየቅሽኝ? እንዴ አሁን እኮ የሆነ ነገር አሳስቦኝ ነው አልሽኝ። ስለ አባቴ አሳስቦኛል። አልደወሉልሽም እንዴ? አረ በበቀለ ስልክ ሰሞኑን ደውዬለታለሁ፣ ግን በቃ የልብ ያልደረሰ። እየዋሸሽኝ ነው? ለምንድን ነው የማዋሸው? አላውቅም፣ ግን ደህና ነሽ አይደል? ይሄን 2 ቀን እኮ በጣም ተቀየረሻል አባትሽ ከሄደ ጀምሮ። ናፍቆቱ ነው መሰለኝ፣ ለዛ ይሆናል። እንደዛ ከሆነ እሺ፣ ደግሞ በሁሉም ነገር ከጎንሽ ነኝ። እሺ፣ አመሰግናለሁ። አታመስገኝኝ እንዴ ምሩ፣ ጫንቆኛል። ፈተና በእኔ ላይ በስቷል። መናገር ካልፈለግሽ አስቢ፣ አላስገድድሽ። ግን በቃ እንደዚህ ስትሆኝ ማየት አልችልም። እሺ፣ ምን ላድርግ ብለሽ ነው? አንዱ ሞላ ስል ሌላው ይጎላል። ደከመኝ እኮ። እስኪ ራስሽን ስሚው። ምንም አይለኝም። በቃ ያለ ተስፋ ነው እየኖርኩ ያለሁት። ሁሉንም መነጠቅ እንደሆነ ለምቼዋለሁ። አልገባኝም። ምን ሆነሽ ነው? በቃ ሌላ ጊዜ እናውራ። ምን ሆና ነው? ያለ ወትሯ በጣም ተስፋ ቆርጣለች። ደግሞ ምን አጋጥሟት ይሆን? ፈተና የለሽ የተባለች ልጅ ነው። ማኔ ምን እንደሆነች አላውቅም። የበደልኳትም ነገር ካለ እኮ መናገር ትችል ነበር አይደል? ኪራ፣ አንተ ጽናቱን ከማንም በላይ ታውቃታለህ አይደል እንዴ? ወይ እንዳለችው አባቷ ጉዳይ አሳስቧት ምናምን ነገር ነው የሚሆነው። ታዲያ ለሱንም ቢሆን እኮ እኔ ለንገራቸው ላውራቸው አልኳት። በማላቸው ስለተፈጠረው ፍቅር እንንገራቸው ስላት አይሆንም አለች። አሁን ግን ይኸውልህ ኪራ፣ በቃ ለመፍረድ አትቸኩል። አባቷ እዚህ ለትምህርት እንደመጣች ነው የሚያውቀው። ታውቃለህ አይደል እንዴ? በቃ ምን ብላ ልትነግረው እንደምትችል ጨንቋት ነው የሚሆነው። እስኪ በእኔ ቦታ ሆነ አስበው ነው። እኔስ ምን ላድርግሽ እንዴ? ጽናትን አገኘው ብዬ ተደስቼ ሳልጨርስ አሁን የተፈጠረውን ተመልከት እስኪ። ጓደኛዬ፣ ይገባኛል። በጣም ግራ የሚያጋባ ስሜት ውስጥ ነው ያለው። እረዳሃለሁ እኮ። አላውቅም ነው ምን እንደማደርግ አላውቅም። በዚህ በኩል የአያቴ መታመም አለ፣ በዚህ በኩል የአባቴ ቁጣ። አላውቅም። ቆይ እኔ የምልህ ጋሼ ለምንድን ነው እየተቆጡ ያሉት? ከግብረውም ጋር መጋጨታችንም አንድ ነገረው። አላውቅም። በጣም ተቆጥቷል። የሆነ እንግዳ በመጣ ቁጥር እንዴት እንደዚህ ታሳፍረኛለህ ይለኛል። አባቢ ከባድ ውጥረት ላይ ነው ያለው። አባ እንደዚህ ተናዶብኝ አያውቅም። አንዳንዴ እኮ እንደዚህ ነው ሰዎች የሚወዱትን ሰው ስትነካባቸው ደስ ያላቸው። ለዛ ከርከሮ ለመሰለ ልጅ እንደዚህ መቆርቆሩ ግራ ገብቶኛል። አንተ ኧረ በእናትህ ይኸውልህ፣ እኔ ፕሮግራሜ አይደለም የምሳቅሽ፣ አታስቀኝ። አንተ ሳቅ፣ እኔ ያለው እንጂ ግራ ገብቶኛ አየር ላይ ቀረሁት። ግን የምሬን ነው የምልህ ኪራ፣ እንደ ሀሳብ ማለት ነው። በቃ ትንሽ ጊዜ ለጽናት ስጣት። እኔ እኮ የገረመኝ ትወደኛለች፣ እወዳታለሁ። ቆይ ከዚህ በላይ ምን ታምር እንዲመጣ ነው የምታገሰው? አላቅም፣ ግን እንዳንተ ከመሆን እንደኔ አንድ ፊቱ እምቢ መባል ሳይሻል አይቀርም። አረ ሙድ ያስከ በቃ አልቅሳ ስጨርስ በዞሙር ትይዛለህ። ማ እኔ ነው እንዳለቅስ? ይኸውልህ አይደለም እና ለፍቅር ማለት ነው። እኔ ሰው ሞቶ ራሱ እምባ የማይመጣልኝ ሰው። በእናትህ በቃ ተወኝ፣ አሁን ልቤን አትጥበው። እና ታዲያ በቃ ቤትን ሂዳውን። አራው አባም ይሄን ይደብሮታል። ናውም ራሱ ምነው ጠፋ ሲል ነበር። አራው በቃ እንጣሳ እንሂዳካሽ። ጽናት። አቤት ጋሽ። እንዴት ነው አሰብሽበት? አዎ። እስኪ ቁጭ። እኔ እኮ የልጄ ነገር ባይሆንብኝ አላስጨንቅሽም ነበር።
ጋሺ ተረድቼዎታለሁ እኮ ግን ኪሩቤልም ቢሆን የማይወዳትን ሴት ከሚያገባ እሱ የመረጣትንና የወደዳትን ቢያገባ ይሻላል ብዬ እኮ ነው። እኔ እኮ አድርጊ ያልኩሽን አልሰማሽም። በመካከላቸው ፍቅር እንዲፈጠር አድርጊ ነው ያልኩሽ እኮ። ግን መጀመሪያ ኪሩቤል ህይወት ውስጥ የሚወዳት ሴት ካለች እንደው መጠየቁ አይከፋም። እኔ እኮ እርግጠኛ ነኝ ማንም ሴት የለችም። ብትኖርም እንደ ሀሴት የምትሆን አትገኝም። ልጅቷን ግን በደንብ ያውቋታል። እንዴት አይነት የተከበረ ቤተሰብ ያሳድጋት ልጅ መሰለች። ትህትናዋ ብቲ፣ የሰው አክብሮቷ ብቲ፣ ቁመናዋ ብቲ እንደው ልዕልት ናት። እሺ ጋሺ፣ ግን መጀመሪያ ኪራን ጠይቄ እንደው ከሌላ ሴት ጋር ድንገት ፍቅር ከጀመረ ማረጋገጥ አለብኝ። አንቺ እኮ ዝም ብለሽ ነው የምትጨነቂው። የልጅን ጸባይ ያውቀዋለሁ። እንደው ከሻምበል ጋር የስጋ ትስስር እንዲኖረን ፈልጌ ነው። እሺ፣ በዚህ ጉዳይ እርጅን እንጂ የማላደርግልሽ ነገር የለም። እንደው የምትቋቋሚበትን ገንዘብ ነው የምሰጥሽ። እኔ ምንም አልፈልግም ጋሺ። እኔ የምፈልገው የእርሶና የእትዬ ምኞት እንዲሳካ ነው። የእናቱ አደራ ስላለብኝ ነው። እናቱ እንደው በየቦታው ሰርግ በልታ የልጄን አለምሳ ላይ እንዳልሞት እያለች ስለምታለቅስብኝ ነው። እሺ ጋሺ፣ እንዳሉኝ ያደርጋለሁ። እኔም መሄዴ ነው። እረፍቴ እያለቀ ነው። በተሻለሽ መጠን ሀሴትና ኪራን አቀራርቢልኝ። እሺ፣ አግባባዋለሁ። እንደምትሞክሪ እሺ፣ ቃል ግቢልኝ። እሺ ልጄ ጽናት፣ ቃል የእምነት ዕዳ ነው። አደራ። እሺ ተነሳሽ እንዴ? አዎ ቆየሁ። ዝም ብዬ ፍራሹ ላይ ጋደም አልኩ። በቃ ሳሎን ሂጂ፣ መክሰስ ላምጣልሽ። አንቺስ በላሽ? አላስፈለገኝም። ሰሞኑን ግን የምግብ ፍላጎትሽ እየጠፋ ነው እና ድጋሚ ምን አረገሽ እንዴ? እንዴ ምሩ፣ እንዴት እንደዚህ ታስቢያለሽ? እኔና ኪራ መሀል እኮ ምንም ነገር ተፈጥሮ አያውቅም። ምን ላድርግ? ምላሽሽ እኮ ግራ ቢገባኝ ነው። እስኪ አስቢው፣ ደህና የነበርሽ ልጅ ድንገት ተነስተሽ እንደዚህ ስትቀያየሪ። ምሩ፣ ግን አንድ ጥያቄ ልጠይቅሽ። ጠይቂኝ፣ ደስ ይለኛል። ስትኖሪ የራስሽን ነው ወይስ የሰውን ደስታ ነው ማስቀደም ያለብሽ? ምን አይነት ጥያቄ ነው? ግን በማውቀው ልክ ልመልስልሽ። በመጀመሪያ ያለሽበት ሁኔታ ይወስነዋል። ማለት ለሰዎች ደስታ ለመፍጠር ስትይ ደስታሽን ማጣት የለብሽ። ግን ለምን ጠየቅሽ? ምንም፣ እንዲሁ ዝም ብዬ ነው። በብዙ ችግር ውስጥ ልትሆኝ ትችያለሽ፣ ግን ባወራነው ልክ ይቀላል። ሲጀመር ሁሌ ለሰው ሮሮ ማውራት ይሰለቻል። አምላክ ራሱ ሲፈጥረኝ ደስታን እንዳያልፈጠረኝ ለሰው ደስታ እንደሆነ እንጂ። እንደዛ አትበይ ጽናት። እኛ ያጣነውን ስለምናስብ እንጂ የምናመሰግንበት ብዙ ምክንያት አለ። እሱስ ልክ ነሽ። በቃ አሁን ሂጂ፣ ምግብ ይዤልሽ እመጣለሁ። እሺ፣ ሳሎን ነኝ። ላንቺም ጨምረሽ አምጪ። እሺ። አንተ ዱርዬ ጎረመስክ። በቃ ሰው መጥቶ ቁጭ ብሎ ማጫወት ቀረ። ኧረ ጋሽ ያው ስራ ምናምን እኮ ተፍ ተፍ እያለ ነው። ያው በዚህ በወጣትነት እድሜ ካልተሰራ ከባድ ነው የሚሆነው በኋላ ላይ። አንተ እኮ ጎርብሰህ ስለ ነገ ስታስብ ሳይ ግርም ይለኛል። እንደዛ ትምህርት ቤት ሄድ ሲሉ ከ12 ሰዓት እስከ 12 ሰዓት ስታለቅስ እንዳልነበር። ምን እሱ ብቻ ይቺ ወደ እኔ ማመኝ የሚላትስ ነገር እንዴ? አይና ዋና ትምህርት ፋይል አንወጣጣ ተናግረህ ብቻ እናንተ በዛ እድሜያችሁ ወላጆቻችሁን ለመሸወድ የምታደርጉትን ነገር ሳስብ ይገርመኛል። አዎ አንዳንዴ ለእኛ ተብሎ የሚመከርን ነገር ሳንሰማ ቀርተን ብዙ ችግር ውስጥ ገብተናል። አሁን የሚያሳዝነው ጓደኛ አሁንም አድጎ ይሄ ነገር አልገባው።
እንዴ አባ ምን እያልክ ነው? አንድ እንግዳ ባመጣ መግባባት አቅቶ እንዴት አድርገን እንዳባረርከው አየህ? አባ በቃ የወጣት ነገር ሆኖብኝ እኮ ነው። ተው ኪራ፣ ክብሮምን በደንብ ነው የማውቀው። ካልደረሱበት የማይደርስ ሰው ነው። በቃ ጋሼ ባለፈ ክረምት ያረስ የለም። ይችን ሀሳብ እዚህ ጋር መዝጋት። እሱማ ተውኩት፣ ግን አሁን ቤት እንግዳ ሊመጣ ነው። እሺ ማን ነው የሚመጣው? ሀሴት ናት። ሀሴት የሻምበል ልጅ። ሻምበል ማለት አብሮ አደግ እንዴ? ከእጁ ስንት ነገር በልተህ ረሳሁት እንዳትል እንዴ። እሱንማ እንዴት ረሳዋለሁ? ታዲያ ልጁ ምን ልትሆን ነው እዚህ የምትመጣው? ለትንሽ ጊዜ እዚህ ልታርፍ ነው ማለት? አልገባኝም። ቆይ አንተ ከመምጣቷ ነው እንዴ ችግርህ? ከመቼ ወዲህ ነው አንተ ሰው መጥላት የጀመርከው? እንዴ አባ እየተናደድክ እኮ ነው። እኔ በሰላም ነው የምትመጣው ነው ያልኩት። ሄዲያ አስቱ እኮ ወዳ አይደለም የምትናደድብህ። አባ ምን ሆኗል? አሁን የሚያናድድ ነገር ነው ሊተናገር። በቃ አንተ ፍታ። ምንድን ነው በቃ እንዴ ነገር አብርደ። እኔማ ምን እላለሁ። ጽናት ግን የት ሄዳ ነው? ቆይ እስኪ ልያዝ። እንደውም እኔም ልነሳና ምሩን ቼክ ላድርጋት። ጽናት የት ሄዳ ነው? በቃ እኔ ልሂድ። ዛሬ ደግሞ ባኩኩሉ ነው የምትቀበይኝ? እኔ እቃ ወድቆብኝ ነው። ታውቂያለሽ ጭራሽ መዋሸት እንደማትችል። የምን ውሸት ነው የምትለው? ሲጀመር ደግሞ እኔ መዋሸት አልፈልግም። ስትዋሽ እኮ አይኔ 360 ዲግሪ ነው የሚሽከረከረው። በዛ ላይ ደግሞ የኔ ሚስት እኔን መዋሸት አትችልም። ስለዚህ ነገር ደጋግመን ያወራንበት መሰለ። ስለየቱ? በቃ እኔን መቅረብህን አውቁ። እንዴ በቃ ሄፍረት አይለቀሽም አይደል? እኔ እኮ ምንም ነገር አድርግ ብትይኝ ለማድረግ ዝግጁ ነኝ። ቆይ ያስጨነቀሽ ነገር አለ? አዎ፣ ግን ብነግርህም አትረዳኝ። ጽናት ግን ታውቁሻል፣ በጣም እየተቆጣሽ። ቆይ ያጠፋሁት ነገር አለ? ጥፋትህን ብታውቀው ኖሩማ እንደዚህ አይንህን በጨዋጥ በፊት ለፊቴ ባልቆምክ ነበረ። እንዴ ጭራሽ ምን ሆነሻል? በላ ሰራተኛ እንደሆንኩኝ ንገረኝ። አረ ምኑን ከምኑ ጋር ነው የምትቀላቂው? ከራስሽ ጋር ሁኚ እንጂ። እኔማ እዚህ አንተን እስከማውቅ ድረስ ከራሴ ጋር ነበርኩ። ብዙ ተአምር እያወራሽ ነው። ቆይ ያገኘሽ ሰው አለ? ማለት ስለ እኔ መጥፎ ነገር የነገረሽ ሰው አለ? ስለ አንተ ክፉነት እኮ ከሰው መስማት አይጠበቅብኝም። ምንም ምስክር አልሻም። ማደን አይደለሽም እንዴ? እስኪ ገብተሽ ፊትሽን ታጠቢ ቀለል እንዲልሽ። እንደ ዛሬም ደህና ሆኜ አላውቅም። እኔም እያናደድሽኝ ነው። ግን በቃ ምንም ልልሽ አልፈልግም። በቃ ስትረጋጊ አውሪ። ለምን? አንተ ስትፈልግ ብቻ እንዳወራ ነው የምትፈልገው? ቆይ ለአንተ ብቻ ነው እንዴ ሰይጣንን መልአክም መሆን የሚፈቀደው? ጽናት በቃሽ። ያምሻል እንዴ? ምንድነው እየሆንሽ ያለሽው? የሆንሽው ነገር ካለ በቀጥታ ተናገሪ። ምንድነው ዙሪያ ጥምጥም የምትሄጂው? ከሆንኩት በላይ ያደረከኝ አይበልጥም ብለህ ነው? ግን አንተ ምንም እንዳልተፈጠረ እዚህ መተህ ትቅለሰለሳለህ። ቆይ ባለፈው ነገር ላንወቃቀስ ተነጋገርን አይደል እንዴ? በቃ ሲጀመር የወጋ ቢረሳ የተወጋ አይረሳም። አሁን ትወጣለህ። ልውጣ። እንደዛ ነው? እሺ እመች። በቃ በኋላ አወራሻለሁ። የኔ ጌታ፣ እኔ ልደንግጥ፣ እኔ ልሳቀቅል፣ እኔ ግራ ልጋባ። እሺ ምን ላድርግ? ለእናቴ ያለን ፍቅርና ክብር እያወቅኩኝ ይህን ሰምቼ፣ ፈጣሪ ሆይ እባክህን አንተ አስችለኝ።